ጅብ ከሄደ ውሻ ጮኸ የሚባል ነገር አለ። ሀይሚ በዚህ ሰዓት ከፍተኛ ጸጸትና ቁጭት ውስጥ ትገኛለች። ያም የሆነበት ምክንያት እንግዲህ የፕራንክ ሰበብ ነው። በፕራንክ ሰበብ ስንት ነገር እንደተዳረሱ ሀይሚ ብሩክ ምን ያህል እንዳለቀሱ ምን ያህል እንደተጎዱ በተለይ በሀይሚ በኩል እጅግ በጣም ብዙ ነገሮችን አይተናል። ይሄ ፕራንክ መቆም አለበት ብዬ በተለያዩ ቪዲዮዎቼ ስናገር ስጮህ ቆይቻለሁ። ይህንን ጥፋት ድጋሚ ደግሞ እንግዲህ ራሷን እየወቀሰች ጸጸት ውስጥ ትገኛለች። ሀይሚ ትናንትና ምንድን ነው ያደረገችው? አሜሪካ ሊሄድ ነው ያለችው ጉዞስ ምን ተደረገ? ብሩክስ ዛሬ እንዴ የተቆጨበት ያዘነበት የከፋው፣ እንዲሁም ደግሞ ሀይሚ ደግሞ በዚህ ልክ በቃ የሆነ የምትወስነው የጠፋባት ምክንያት ምንድን ነው የሚለውን በደንብ ሀሳብ እንሰጥበታለን። በመጀመሪያ እንዴት ናችሁ ውድ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። እንግዲህ ሀይሚንና ብሩክን ነው ይዤላችሁ የመጣሁት። ትናንትና እንደሚታወቀው ሀይሚ ፓስፖርቷን ሁሉን ነገር ካስተካከለች ከጨረሰች በኋላ ብሩክን ወደ ሌላ ሀገር እንዳትሄድ፣ ከሄድክም አብረኝ ነው መሄድ ያለብህ፣ ፓስፖርት ችግር ሊሆን አይገባም፣ ፓስፖርቴን ይሄው ይዤ መጥቻለሁ በማለት ስትነግረው ብሩክም ደስ ብሎት ፓስፖርቷን ተቀብሎ ወደ ቤቱ ወሰደው። ለምን እንደወሰደው እንዴት እንደወሰደው በእርግጥ አንድ ፓስፖርት ከባለቤቱ ውጪ ከሌላ ሰው እጅ መገኘት የለበትም። ጥሩም ይሁን መጥፎ ነገር ፓስፖርት አንድ ሰው እጅ ላይ ነው ሊገባ የሚችለው። ያ ነገር ከሆነም ከሌላ ሰው ከሆነም የሆነ ሰርፕራይዝ አዘጋጅቷል ማለት ነው። ብሩክ እንግዲህ በአደባባይ ካሜራ እየተቀረጸ ያንን ፓስፖርት አረሳስቶ ቀስ አድርጎ ምናምን ነው የወሰደው ማለት ነው። ለምን እንደወሰደው እንዴት እንደወሰደው አይታወቅም። ሀይሚ ግን በሁለተኛው ቀን መጣ የጅል ፕራንክ አደረገች። ይቅርታ አድርጉልኝ ለቃላት አጠቃቀሜ ማለት ነው። ፕራንክ ማድረጓ ሳያንስ አሳደረችው። ማሳደሯ ሳያንስ ጥፋቷን አታምንም። በጣም ሀይሚ እየተቀየረችብኝ ነው። እኔ ይቅርታ አድርጉልኝና ሀይሚን ጥፋተኛ ነች ብዬ መናገር ፈልጋለሁ። አፌን ሞልቼ ወዳታለሁ፣ አከብራታለሁ። እንዲለያዩም እንዲራራቁም እንዲቃቅ የሆነ ነገር እንዲኖር አልፈልግም። በመሀላቸው ንፋስ ራሱ እንዲገባ አልፈልግም። ግን ደግሞ ሀይሚ ስህተት እየሰራች ነው። ግልጹን ነጩን እናውራ በቃ። ሀይሚ ምን እንደቀየራት አላውቅም። የሆነ ነገር የሆነ አንዷ እንደውም የሆነ የላላ ነገር አለ የሆነ ሀይሚ ውስጥ የሆነ ትክክል ያልሆነ ነገር አለ ብላለች። እውነታን ነው 100% ያረጋገጥኩት ዛሬ ነው። እች ልጅ ገና ነገራቶች ተበትነውባቸው ደና የነበሩት ብትንትናቸው ወጦ እንደገና እንደ አዲስ እየሰበሰቡ ነበር። እየሰበሰቡ እየመጡ ነበር። ከዛስ ድጋሚ እንዳለ ተበተነችው ሀይሚ እንዳለ ማለት ነው። ብትን ነው ያደረገችው። ብሩክ ስንት ነገር እያሰበላት እያቀደላት፣ አንደኛ ሞራሉ ላይ ተጫወተች፣ በጣም ጎዳችው፣ ሰበረችው በሉ። ሁለተኛ ነገር ደግሞ ያዘጋጀላትን ሰርፕራይዝ ያስተካከለውን ነገር ሁሉ በአንድ ጀንበር አበላሸችበት። ባጭሩ ሁሉን ነገር ብልሽሽቱን አወጣችሁ ማለት ነው። ሰው ናት፣ ስህተት ልትሰራ ትችላለች፣ ጥፋት ልታጠፋ ትችላለች። ግን የሀይሚ ምንድነው ካለፈው ስህተቷ የማትማርበት ምክንያት ማለት በዚህ ልክ ምንድነው ህይወቷ ላይ የምትቀልደው? አንዳንዴ እኮ ህይወት ላይ ማለት ነው ሁለተኛ እድል የሚባል ነገር የለም። የምሬ ነው የምላችሁ። አንዴ ብቻ የምታገኙት ነገር ሊኖር ይችላል። ሁለቴ ሶስቴ ምናምን እድል ላይኖር ይችላል በጭራሽ ማለት ነው። ህይወት እኛ እንዴት ጠምዝዘን አዙረን አሽከርክረን ምናምን የምንኖርበት ነገር የለም። እሷ በመራችን መንገድ ነው ልንሄድ የምንችለው። ሀይሚ በህይወቷ ላይ በጣም እንዝላል እየሆነች ነው። በጣም በቃ በራሷ ላይ ከፍተኛ የሆነ እንዴት ልበላችሁ የሚያስጠላ ነገር እያደረገች ነው። ምንድነው የተፈጠረው ነገር? ሀይሚን ምንድነው የነካት በዚህ ልክ? ምንድነው ማገናዘብ? በፊት በጣም ጨዋ፣ በጣም አረቃ የምታስብ ጠንቃቃ ጥንቆቅ ሴት ነበረች። አሁን ላይ በጣም ቸልተኛ ነገራቶች ተናግሯል ብሩክ። ባለፈውም ራሷ ተናግራለች። 1 ደቂቃ ቫልዩ አላት፣ 1 ሰከንድ እንኳን አለች። ህይወትን የማዳንም የመግደልም እንትን አለው። በቃ አንድ ሰው በ1 ሰከንድ ሊሞትም ሊድንም የሚችልበት ጊዜ ነው ያለው። እሷ ግን አስቡት በዚህ ሁኔታ አለመረጋጋት ውስጥ ሆኖ እንኳን ምንድን ያደረገችው? ይሄ ልጅ ያልሆነ ፕራንክ ያልሆነ አሰበቀ። በዚህ ሰዓታውን ፕራንክ ይደረጋል? ተውት እሺ፣ ፕራንክ ታርግ፣ በጣም ጎበዝ ናት፣ ትችላለች፣ ታሳምናለች። ፕራንኩ ችግር የለውም። ግን ይሄ ልጅ ቆሞ እንደዛ እየለመናት ማለት በጣም እየተናገራት፣ ለምንድን ነው በዛ ልክ ጸጥታዋን የመረጠችው? በዛ ላይ ደግሞ ሂሮ እስከሚያድር ምንም ምላሽ ልትሰጠው አልቻለችም እኮ። ያ ነገር ሆኖ ምንድነው ችግሯ? ሀይሚ ምንድነው የነካት? ምንድነው የሆነችው? ማለት ህይወቷን በራሷ ጊዜ ለምንድነው ጠላት የምታሰፋው? ለምንድነው ክፍተት የምትፈጥረው? ከዚህ በላይ ምን ያደርግሽ ብሩክ? አሁን ደግሞ በጣም የሚገርመኝ ነገር ጥፋቷን አታምንም። አሁንም ትከራከሯለች። እንዴ ሀይሚዬ ምን ሆነሽ ነው? ምንድነው የነካሽ? እኔ አንቺን ልወቅስሽ ነው የመጣሁት ዛሬ። ምንድነው የተፈጠረው ነገር? ማለት እኔ ራሴ በጣም ብዙ ነገር ነው ያሰብኩት። ፕራንክ እንኳን ትናንትና ከትናንት በፊት ተናግሬያለሁ። እቺ ልጅ ይሄንን ነገር ያደረገችው ፕራንክ እንኳን ቢሆን አዝንባታለሁ የመጨረሻ ብዬ ተናግሬያለሁ። ለምን መሰላችሁ?
ፕራንክ ማደር የለበትም። ሲያድር ምን እንደተፈጠረ አይታችኋል። ሲያድር ምን አይታችኋል። ስንቴ እንዳለቀሰች ስንቴ እንደተጎዳ ብሩክ አይታችኋል። ምንድን ነው ፕራንክ ማሳደር ማለት? ነገር እንኳን ማለት ነው ከሆነ ሰው ጋር ተጣልታችሁ ከምትወዱ ሰው ጋር በቃ ሰላማዊ ህይወት የምትፈልጉ ከሆነ እስከ መጨረሻው ከዛ ሰው ጋር መኖር የምትፈልጉ ከሆነ ነገርን ማሳደር የለባችሁም። በጣም መንፈሳዊ ትምህርትን ራሱ ማዳመጥ ትችላላችሁ። በጣም ብዙ የሚያስተምሩ መምህራን አሉ። ዛሬ የተፈጠረውን ነገር ዛሬ ችግሩን ዛሬ ላይ ሆናችሁ ፈተታችሁት መሄድ ነው ያለባችሁት። የዛሬውን አስቆይታችሁ ከዛ ነገ የሚሆን ከሆነ እየተደራረበ መሄድና ሰውም ይሰለቻል። የምሬ ነው የምላችሁ። የሆነ ሰዓት ላይ ከአቅም በላይ የሆነና ብትንትኑ ይወጣል። በቃ የሆነ ቦምብ አለ አይደል? ቦምብ አንዴ ከፈነዳ ነው፣ አይያዝም፣ አይጨበጥማ። ልክ እንደዛ ነው። ሀይሚ ደግሞ በዛ ልክ ማለት ነው ጥሏት እንኳን ቢሄድ ፕራንክ ነው ብላ ብትነግረው ምን አለበት? ምንድነው አንደበቷን የያዘው ነገር ማለት? ከሄድክም በኋላ ስልክ አታነሳም፣ ቴክስትም አትመልስም፣ እንዳስረዳ አልፈቀድክልኝም ብላ ደግሞ ብሩክን ለመውቀስ አስቡት እንግዲህ። ከሰርኩኝ በአንቺ ምክንያት ብዙ ነገር አስቤ ብዙ ነገር አቅጄ አስከሰርሽኝ፣ ብዙ ነገር አረግሽኝ፣ ይቅርታ ትሏለች። ምን ያደርጋል ይቅርታ በዚህ ሰዓት እንዴ? ይቅርታ እኮ ሊያደርግልሽ ይችላል ማንም። የትም ጥፋት እኮ አንዳንዴ ነፍስ አጥፍተውም እኮ ይቅርታ ሳላቅ ነው ቢሉም እኮ አንዳንድ ሰዎች የይቅርታ ልብ ያላቸው ሰዎች ይቅር ይላሉ። ግን አንድ ነገር ከተበላሸ በኋላ ያንቺ ይቅርታ ምን ያደርጋል ነው? የእሱ ይቅርታስ ምን ያደርጋል? ይሄን ነው እያለሻለሁ። ይቅርታ አላረግልሽም አላልኩም፣ ግን ደግሞ ነገራቶችን አበላሸሽ። እውነቱን ነው። እኔ ብሩክን 100% ደግፈዋለሁ። ይቅርታ አድርጉልኝ 99% አልላችሁም። በአንድ ሰከንድ የሰው ህይወት ሊቀየርም ሊጠፋም ይችላል። በአጭሩ ሀይሚ ምን ነክቷት ነው በዚህ ልክ የደነዘዘችው? አሁን ብሩክ ምንድን ያላት? እኔ ላንቺ አስተካክዬ ነበር 200,000 ስትገቢ ሰርፕራይዝ ነበረኝ ብዬሽ ነበረ። ያ ሰርፕራይዝ ደግሞ ዱባይ ሄደሽ ጥሩ ጊዜ ያሳልፈን፣ ምርጥ ጊዜ ያሳልፈን፣ ተዝናንተን ፈታ ብለን እንመለሳለን ብዬ ነበር። ነገር ግን በአንድ ቀን ሁሉንም ብልሽቱን አወጣሹ። ምንም ማድረግ አልችልም፣ ስለዚህ ብቻዬን እሄዳለሁ ነው ያላት ማለት ነው። ያወጣሁትን ብርም አስከስረሽኛል። ይሄ ብር አለ በጣም ያሳዘነኝ ልቤን የነካው ነገር ደግሞ ይሄ ብር ለእናቴ ብሰጣት በጣም ብዙ ነገር ታረግበት ነበር አለ። እውነት ነው፣ የእውነት ነው የምላችሁ። ያሳዝናል ማለት ሀይሚ ለምንድን ነው ችኩል ሆነች ደግሞ ነገራቶች? እሱም ያስኩት ጨበጥኩት ተስተካከልኩኝ ስል ሁሉን ነገር አበላሸሽ ነው ያላት። ሀይሚ ራስሽን ማተጠብቂ ከሆነ ይኸው አሁን እሺ ችግር የለውም፣ አሳዝነሽኛል። አንቺ ራሱ ምንም ማድረግ አልችልም፣ ራሴን አበላሸሁት፣ በቃ እንዴት ብዬ እንደማስተካክለው አንዴ ሆኗል፣ ይሄ ይመጣል ብዬ አስቤ አይደለም አለሽ። እውነት ነው፣ አስበሽ አይደለም። ብታስቢማ ኑሮ አንድ ነገር ከማድረግሽ በፊት ሁለት ያስበሽበት ቢሆን ኑሮ እንደዚህ አይነት ከባድ ጥፋት ልታጠፊ አትችይም፣ ከባድ ውሳኔም ልትወሰኝ አትችይም። እንደዚህ አይነት ሀሳቡም ሊመጣልሽ ጭራሽ አይችልም ነበር። ፕራንክ በጣም ትችያለሽ፣ ጎበዝ ነሽ፣ ግን ሰዓትና ቦታ አለው። እኔ ተናግሬያለሁ። ከአንድ ቀን በላይ ፕራንክ ካደረ ሰበብ ያመጣል፣ ብዙ ችግር ይፈጠራሉ፣ የማይፈቱ ችግሮች መዘዞች ይመጣሉ ብዬ ሺህ ጊዜ ተናግሬያለሁ። አሁን እየተበሳጨው እየተናደድኩ የማወራበት ምክንያት ለዛ ነው፣ ደጋግሜ ስለተናገርኩኝ። በቃ ይሄ ነገር እንደሚመጣ ስላወቅኩና ብሩክ በቃ ምንም ማድረግ አይችልም፣ እንዳይከፋት እንዳይደብራት ብሎ የሆነ ሊያጫውታትም የሆነ ነገር ምናምናም ብሏል። ግን ደግሞ በቃ ወስኖ ነው ሄደው። ምክንያቱም እንደተበላሽ በጣም ተናዷል ብሩክ፣ በነገራችን በጣም ተበሳጭቷል። በዛ ላይ ደግሞ ጥፋቷን አለማመኗ በቃ እንዳስረዳ እድል አልሰጠኝ ምናምን ስትለው የመጨረሻ ተናዶ ተበሳጭቶ ነበር። ግን ንዴቱን እንደምንም ብሎ ከእሷ ፊት ላለማሳየት ሞክሯል። ሀይሚን በቃ ችግር የለውም የሆነ ሆኗል ብሎ ጸጥ ነው ያላት፣ ጥሏት ነው ሄደው ማለት ነው። ሀይሚ ደግሞ በጣም ቁጭት ውስጥ ጸጸት ውስጥ ገብታለች። ይሄ ነገር ሊመጣ ብዙ ሰዎች እንደዚህ ያሉኝ እንደዛ አሉኝ አትበይ። ደግሞ ሀይሚ በጣም የገረምሽ ነገር እንደዚህ ያሉኝ እንደዛ አሉኝ እና ታዲያ አስተባባይ አንሰጥም እንዴ? ምክንያቱም ይሄን ነገር ታዲያ ስታረጊ ዝም ብለን ቁጭ ብለን እንይሽ? ብሩክን ታዲያ ለአንቺ ብሎ ዋጋ ከፍሎ ሁሉ ነገር ትቶ ቁጭ ብሎልሽ አንድ ጊዜ እጅ ላይ ፓስፖርት ገባ ብለሽ አንዴ አሜሪካ አንዴ ካናዳ አንዴ ኧረ እንደዛ ስትይ ታዲያ እኛ ምን እንበል? እስኪ ይቅርታ አድርጊልኝና ምን እየሆንሽ ነው ሀይሚ? ግን የድሮ ሀይሚ የሆነች ንቋ ሀይሚ አርቃ የምታስበዋ ነገራቶችን በብልሃት የምትፈታ ብሩክን ተመልካችን ራሱ በጣም ብዙ ትምህርቶችን የምታስተምሪ ጀግና ሴት እኮ ነሽ። በቪዲዮ መሀል ላይ ራሱ የምታስተምሪያቸው የምትጥያቸው አባባሎች ብዙ ነገሮች እኮ ነበሩ። ዛሬ ላይ ምን ሆነሽ ነው እንደዚህ የደከምሽው? ለምንድን ነው የፈዘዝሽው? ለምንድን ነው አርቀው ማሰብ የተሳነሽ? የምሬ ነው ሀይሚዬ፣ ወደ ራስሽ ተመለሽ። በዛሬው ያለፈ የፈሰሰ ውሃ አይታፈስም። ግን ራሽን ማትችይ ከሆነ ወደ ራስሽ ማትመለሽ አንድ ነገር ስታደርጊ ከኋላ ምን ሊመጥ እንዴት ደግሞ በጣም ያበሳጨኝ ነገር እንደታውቃላችሁ፣ አንተ ምን እንዳሰብክ ብን አውቃለሁ እኔ ጠንቋይ ነኝ እንዲህ ያለችው። አሁን ይሄ ይባላል ሀይሚዬ? እኔ ቆንጆ እንደዚህ እኮ አይባልም። ሰው ሰርፕራይዝ ታዲያ እያዘጋጀልሽ ሀይሚ ነገ ሰርፕራይዝ አረግሻለሁ እሺ ብሎ ይንገርሽ። ሀይሚን ፓስፖርትሽ ነው የወሰድኩት እኮ ሰርፕራይዝ ላረግሽ ነው ይበልሽ። እንደዛ አይሆንማ ታዲያ። ሰርፕራይዝ እኮ ከልብሽ ድንግጥ ብለሽ ዋው የምትይበት ሰርፕራይዝ ሲሆን ነው አይደለ ደስ የሚለው።
ግን ይሄን ነገር ማድረግ የነበረብሽ ራሱ ልክ ብሩክ እንዳገኘሽው ይቅርታ አድርግልኝ፣ ይሄን ነገር አድርጌያለሁ አውቄ አይደለም፣ ይቅርታ እንደዚህ ይመጣል ብዬ አይደለም፣ ግን ያደረኩት ፕራንክ ነበረ ብለሽ እንትን ማለት ነበር። ነገር ግን እንዳስረዳህ እድል አልሰጠኝም። ከዛ በላይ እንደቆሞ እኮ ለመነሽ ብዙ ሰዓት እና ያለፈው አልፏል። አትጸጸች፣ አትቆጪ። ግን ደግሞ ድጋሚ እንደዚህ አይነት ጥፋት እንዳታጠፊ። ከዚህ በኋላ ምን እንደሚሆን አላውቅም። ብሩክ ጥሏት ይሄድ የምሩን እንደገና ድጋሚ ብር ከፍሎ አስተካክሎ ሀይሚን ይውሰዳት። የማውቀው ታሪክ የለም። ሀይሚ ግን በራሷ እጇ እንግዲህ ይሄ ነገር ፕራንክ እንደሆነ አሜሪካ የሚባል ነገር እንደሌለ ብሩክን የትም ሀገር ጥላው መሄድ እንደማትፈልግ የትም መሄድ እንደማትችል ተናግራለች። ግን ካለፈ በኋላ አንዳንዴ ከረፈደ በኋላ ያስጠላል። በእርግጥ አንዳንዴ ከመቅረት ማርፈድ ይሻላል ይባላል። ግን ደግሞ ማርፈድም ደግሞ ከባድ ቅጣት ሊያስቀጣችሁ ይችላል። በህይወታችን ቸልተኛ መሆን የለብንም። ምክንያቱም ሁለተኛ የሚባል እድል ላይኖር ይችላል። ይህንን ነው ልነግራችሁ የምችለው። ከሀይሚ ከብሩ ከዛሬው ቪዲዮ ብዙ ነገሮችን ተማሩ። ከትናንትናው ከዛሬው ይህንን ነው ልል የምችለው። እንግዲህ ነገ ከነገ ወዲያ ሰላሙን ያምጣ፣ ሰላሙን ያሰማን። ከዚህ ውጭ ሌላ ምን የምሰጠው ሀሳብ የለኝም። በጣም ኢሞሽናል ሆኛለሁ ከምነግራችሁ በላይ። ምክንያቱም የሀይሚ ነገር በጣም በቃ ከመጠን በላይ እየሆነ ስለሆነ ማለት ነው፣ በጣም እየበዛ ስለሆነ እኔ እሷ እንዳትጎዳ ነው ይሄንን ሁሉ የምናገረው። ነገር ምን እንደሆነ ታውቃላችሁ? አሁን ከብሩክ በላይ ለሀይሚ ነው የማዝነው። የምሬ ነው የምላችሁ። ይኸውላችሁ ፍቅረኛ ማቾች የመጀመሪያ ሲለያዩ የምትጎዳው ሴት ልጅ ናት፣ የምትሰበረው አያችኋታ። ባለፈው ብሩክ ዱባይ ጥሏት ሄዶ እንዴት ተዝናንቶ እንዴት አምሮበት እንዴት ዘንጦ ፏ ብሎ እንደመጣ አይታችኋላ። ሀይሚ ምንድነው የመሰለችው? ራሷን ታማ ጸጉሯን ጠምጥማ ቤት ውስጥ ተኝታ ስንት ቀን ያሳለፈችው፣ ስንት ቀን ያለቀሰችው። ይሄ ነገር እንዳይመጣ ነው። አንድ ያበላሽተሽ ከዛ ደግሞ ድጋሚ ማልቀሱ መጸጸቱ፣ ምንም ከመጸጸትሽ በፊት ሁለቴ ሶስቴ ያስበሽበት ያንን ነገር ብታደርጊው ምንም ላይ ተጸጸትሽበት ትችያለሽ። ምክንያቱም አስበሽበታል፣ አውጥተሽ አውርደሻል። በቃ ከራስሽ ጋር አገናዝበሽ የሆነ ብዙ ነገር አስበሽበታል። ግን የሆነ ነገር ልታረጊ ባንዴ ቡስና አድርገሽ አንድ ነገር የምታረጊ ከሆነ ጭራሽ የማትወጪው ችግር ውስጥ ነው የምትገቢ። ይሄ ግልጽና ግልጽ ነው። የዛሬው ሀሳብ ይሄ ነው። ብዙ ነገር አላበዛባችሁም። ሀይሚ ወደ ራሷ መመለስ አለባት። መጮህ አለብን። አለቀ።